በጣም የሚገርም ቪዲዮ እኮ ሰርታችሁ ሊሆን ይችላል። የሚገርም ኤዲቲንግ፣ ጥራት ያለው ድምፅ፣ ያበደ ስቱዲዮ ውስጥ ሆናችሁ ቪዲዮአችሁን ሰርታችሁ ሊሆን ይችላል። ነገር ግን የሰራችሁት ቪዲዮ እይታ ካላገኘ ዋጋ የለውም። እኔ ይኸውላችሁ ለሁለትና ለሶስት ተከታታይ ዓመታት በዩቱብ ሳይሳካልኝ በጣም ለፍቻለሁ። ብዙ ደክሜያለሁ። ተስፋም ቆርጬ ነበር። ምክንያቱም ብዙ ተስፋ አስቆራጭ ነገር አለ። ነገር ግን በስተመጨረሻ እነዚህን ነገሮች ካወቅኩ በኋላ በተቻለ አቅም እይታዎቼ የምለቃቸው ቪዲዮዎች እይታ ከፍ ማለት ጀምሯል። በዛሬው ቪዲዮ እናንተ የማታስተውሉት ግን ቪዲዮአችሁ ተመልካች ጋር እንዳይደርሱ የሚያደርጉ በጣም የሚገራርሙ 5 ወሳኝ ነገሮች እነግራችኋለሁ። እድለኞች ናችሁ። ከዛሬ በኋላ ግን የምትለቁት ቪዲዮ እርግጠኛ ነኝ ብዙ ሰው ጋር መድረስ ይጀምራል። ይህ አክስቴ ቤዛ የዩቱብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። ባለቀ ሰዓት ደርሼላችኋለሁ። እንኳን ደስ ያላችሁ። እስቲ ቪዲዮ ላይክ በማድረግ ጀምሩ። ለጓደኞቻችሁ ደግሞ እንዲዳረስ ሼር ማድረግ በፍጹም እንዳይረሳ። መልካም ቆይታ። እንግዲህ በመግቢያ ላይ እንደነገርኳችሁ አሁን ከዚህ ቀጥሎ የምነግራችሁን 5 ነገሮች ጠንቅቃችሁ ካወቃችሁና ማስወገድ ያለባችሁን ካስወገዳችሁ እርግጠኛ ነኝ ቪዲዮአችሁ በአጭር ጊዜ ውስጥ ብዙ ሺህ ሰዎች ጋር መድረስ ይጀምራል። ታዲያ እነዚህ ነገሮች ምንድናቸው ወደሚለው ልምጣ። አንደኛው፣ አንድ ቪዲዮ ሰርተን ከለቀቅ በኋላ ለ2 ወይ ለ3 ሰዓት ቪዲዮውን እናየዋለን። ማንም ሰው ጋር መድረስ ካልቻለ ቪዲዮውን እንደልተዋለን ከዩቱብ ላይ። ይሄ ትልቅ ስህተት ነው። ብዙዎቻችን የምንሰራው ስህተት መሆኑ ነው ደግሞ በጣም ያናድደው። ዩቱብ ዕለት ተዕለት የምንሰራቸውን ነገሮች እየገመገመ ቻናላችንን ይገለዋል፣ ሰዎች ጋር እንዳይደርስ ያደርጋል። አንድ ቪዲዮ ተለቀቀ። ከተለቀቀ በኋላ እይታ አገኘም አላገኘም ዩቱብ ላይ መቀመጥ መቻል አለበት። ጊዜ ጠብቆ ሰዎች ጋር ሊደርስ ይችላል። ዩቱብ ካምፓኒ ምን ያክል ትዕግስት እንዳላችሁ ይገመግማችኋል። ተስፋ ሳትቆርጡ መስራት እንደምትችሉ በደንብ አድርጎ እናንተን መገምገም ይፈልጋል። ከዚህ የተነሳ የምትለቁትን ቪዲዮ በአንድ ጊዜ ብዙ ሺህ ሰው ጋር አያደርሰውም። ጥቂት ሰዎች ጋር ሊያደርስ ይችላል፣ ወይንስም ደግሞ አየር ላይ እንዳለ ሊያስቀረው ይችላል። ስለዚህ ከኛ የሚጠበቀው ምንድነው? የለቀቅነው ቪዲዮ አልመደለት ይቀመጥ። 1 እይታም ይሁን 10 እይታም ይሁን 50 እይታ ይሁን፣ ነገር ግን በሰራነው ቪዲዮ ተሸማቀን ቪዲዮአችንን መደለት በፍጹም የለብንም። ይሄ ትልቁ ስህተት ነው። ሁለተኛው፣ በከፈትነው የዩቱብ ቻናል ውስጥ አንድ ወጥ የሆነ ስራ መስራት አለብን። ብዙዎቻችን የዩቱብ ቻናል እንከፍታለን። እዛ የዩቱብ ቻናል ውስጥ የተለያየ አይነት ኮንቴንት እንለቃለን። ይሄ በጣም ስህተት ነው። የሚገርማችሁ ነገር አንድ ኮንተንት ትመርጣላችሁ። ለአንድ ዩቱብ ቻናል አንድ ኮንተንት ብቻ ነው። ለምሳሌ የከፈታችሁት የዩቱብ ቻናል ሙዚቃ የምትለቁበት ከሆነ ሁልጊዜም ሙዚቃ ነው መልቀቅ ያለባችሁ። ፊልም የምትለቁበት ቻናል ከሆነ ሁልጊዜም ወጥ ፊልም ነው መልቀቅ ያለባችሁ። ሙዚቃና ፊልም ከቀላቀላችሁ ወይንስም ደግሞ የሆነ ሐሳብና የሆነ ሐሳብን ካጋጫችሁ ዩቱባችሁ መቼም ቢሆን ቫይራል አይወጣም፣ ሰዎች ጋር አይደርስም። ምክንያቱም አንድ ኮንቴንት ነው ዩቱብ ካምፓኒ የሚፈልገው፣ በዛ እንድታድጉ ይፈልጋል። ይህንንም ያንንም ስትለቃቅሙ መቼም ቢሆን አካውንታችሁ አያድግም። ሁለተኛው ስህተታችን ይሄ ነው። ሶስተኛው ደግሞ አንድ ዩቱበር ከሆንንና ወደ ዩቱብ ለስራ ከገባን ሁልጊዜም ኮንስታንት ቪዲዮ መልቀቅ መቻል አለብን። ይሄ ማለት ምንድነው? ዛሬ 9 ሰዓት ላይ ቪዲዮ ከለቀቅን ዩቱብ ነገ 9 ሰዓት ላይ ከኛ የግድ አንድ ቪዲዮ ይጠብቃል። አብዛኞቻችን ዛሬ ከለቀቅን በኋላ የትም ዞረን ከሳምንት ወይም ከ2 ሳምንት በኋላ ነው ቪዲዮ የምንለቀው። ይሄ ደግሞ ጭራሽ ከባዱ ስህተት ነው። ሁልጊዜም አንዴ ዩቱብ ውስጥ ቆርጠን ከገባን ሁልጊዜም ቪዲዮ ለመልቀቅ ራሳችንን አሳምነን መነሳት መቻል አለብን። ዩቱብ ከኔ በቀን አንድ ቪዲዮ ይፈልጋል የሚለውን ራሳችንን አሳምነን ነው ዩቱብ ቻናል መክፈት ያለብን። አለበለዚያ ዩቱብ ቻናል መክፈታችን ራሱ ህገወጥ ነው። ስለዚህ በዩቱብ ማደግ ከፈለግንና በፍጥነት ከፍተኛ ደረጃ ላይ መድረስ ከፈለግን ምንድነው ማድረግ ያለብን? ዩቱብ ቻናል እንደከፈትን ዴይ ቱ ዴይ ወይንስም ደግሞ ሁል ጊዜም ቪዲዮ ማዘጋጀት መቻል አለብን። በጣም ጎበዞች መሆን መቻል አለብን። እያንዳንዱ ቀን በእያንዳንዱ አጋጣሚ ዩቱብ ከኛ ቪዲዮ ይፈልጋል። ስለዚህ ሁል ጊዜም ኮንስታንት ቪዲዮ ለመልቀቅ ራሳችሁን ማዘጋጀት ይኖርባችኋል። አራተኛው ስህተታችን የሰው ቪዲዮ የምንለቀው ነገር ነው። ይሄ ደግሞ ከባዱ ስህተት ነው። የሚገርማችሁ ነገር ከዩቱብ ላይ አውርደን እንደገና ዩቱብ ላይ እንጭነዋለን። ይሄ ብዙዎቻችን ስህተት ነው። በጣም የሚገርማችሁ ነገር ያወረድነው ቪዲዮ ቢያንስ እንዳይነቃ እንኳን ኤዲት ሳናደርገው
የሆነ እንዲቆራርጠን እንኳን እንትን ሳንለው ቀጥታ ያንኑ ቪዲዮ ሙሉን ያወረድነውን ዩቲዩብ ላይ እንጭነዋለን። ይሄ ከባዱ ስህተት ነው። ዩቲዩብ ጠንቅቆ ያውቃል ያንተ ቪዲዮ የቱ እንደሆነ፣ የሰው ቪዲዮ የቱ እንደሆነ ያውቀዋል። ዳውንሎድ ስታደርግም ያውቀዋል፣ አፕሎድ ስታደርግም ያውቀዋል። እያንዳንዷ ነገር በዩቲዩብ እውቅና ውስጥ ነው የምናደርገው። ከዚህ የተነሳ ሁል ጊዜም ቢሆን የሰው ቪዲዮ ላለመልቀቅ መሞከር አለብን። ማለትም ደግሞ የራሳችንን ብቻ ስራ እየሰራን የራሳችን ስራ ላይ ትኩረት አድርገን የግላችንን ቪዲዮ መልቀቅ ይኖርብናል። አለበለዚያ የሰው ቪዲዮ የምንለቅ ከሆነ አንደኛ ኮፒራይት ያገኘናል፣ ሁለተኛ ዩቲዩብ ካምፓኒ ራሱ ቪዲዮአችን ቫይራል እንዲወጣ አያግዘንም። ስለዚህ የሰው ቪዲዮ መልቀቃችሁን አሁኑኑ ማቆም አለባችሁ። ይሰማችኋል? አምስተኛው የመጨረሻ ቪዲዮ መልቀቅ ያለብንን ሰዓት ብዙዎቻችን አናውቀውም። ይሄ ደግሞ በጣም ዩቲዩባችንን ከሚገልብን ነገሮች መካከል አንዱ ነው። የኛ የዩቲዩብ ተከታዮቻችን ወይንም ደግሞ ሰብስክራይበሮቻችን በአብዛኛው ማታ ላይ ዩቲዩብ ውስጥ የሚገቡ ከሆነ መልቀቅ ያለብን ማታ ላይ ነው። እኛ ግን ጠዋት እንለቃለን፣ ምንም ሰው በሌለበት ማለት ነው። የኛ ፎሎወርሶች እኩለ ሌሊት 6 ሰዓት ላይ ዩቲዩብ ውስጥ የሚገቡ ከሆነ እኛ 6 ሰዓት ላይ ነው መልቀቅ ያለብን፣ እኩለ ሌሊት 6 ሰዓት ላይ። ይህንን ሰዓት ደግሞ እኛ አናውቀውም። የሚገርማችሁ ነገር ይህንን ደግሞ ቀለል ባለ ሁኔታ ለማወቅ ዩቲዩብ ስቱዲዮ በሚለው አፕሊኬሽን ውስጥ ከዚህ በፊት ስራ ሰርቻለሁ። አንድ በጣም ገራሚ ቪዲዮ ሰርቻለሁ። ስለዚህ ዩቲዩብ ስቱዲዮ አፕሊኬሽናችሁ ውስጥ ገብታችሁ መልቀቅ ያለባችሁን ሰዓት ዩቲዩብ ስቱዲዮ ራሱ ቁልጭ አድርጎ ያሳያል። ውስጥ ግቡና ቪዲዮውን አግኝታችሁ ለመመልከት ሞክሩ። በዛ ሰዓት ስንለቅ ቪዲዮአችን ቫይራል ይወጣል። ነገር ግን ዩቲዩብ ልቀቁ በሚልበት ሰዓት መልቀቅ ትተን በራሳችን እንደፈለግን ጋጠ ወጣዊ የቪዲዮ አለቃቀቅ ስንለቅ ግን ቪዲዮአችን ሰዎች ጋር አይደርስም። ለዛሬ ያዘጋጀሁት ፕሮግራም ይህንን ይመስል ነበር። በዛሬው ፕሮግራማችን እንደተጠቀማችሁ አልጠራጠርም። ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። ምክንያቱም ቤተሰቦች መሆን አለብን። ቪዲዮ ላይክ ስላደረጋችሁ እጅግ አድርጌ አመሰግናለሁ። ላይክ ያላደረጋችሁ ደግሞ እባካችሁ ላይክ አድርጉ። የዛሬው ፕሮግራም ይህን ይመስል ነበረ። መልካም ቆይታ